ሰላም ጤና ይስጥልኝ ቤተሰቦች ቦሊ ዶክታሪ ፕሮግራም እንግዲህ ከረጅም ጊዜ ጋፕ በኋላ በድጋሚ ይዤላችሁ መጥቻለሁ። ትንሽ ረዘም ሊልባችሁ ይችላል። ያለፈንን እንግዲህ አንድ ላይ ለቀም አድርጌ ወይም ደግሞ ሰብሰብ አድርጌ ለማቅረብ ረዘም እያደረኩኝ አቀርብላችኋለሁ። እንዳይደብራችሁ መልካም መዝናኛ ወደ ፕሮግራሙ እንግባ። የመጀመሪያውና ትልቁ ዜና የሚሆነው ዝነኛ የቦሊ ዶክተር ሰልማን ካን ከታዋቂው ዳይሬክተር መሄሽ ናናለም ጋር አንድ ፊልም ትልቅ አክሽን ፊልም ለመስራት እየተነጋገረ መሆኑ የወጡ መረጃዎች ያሳያሉ። መሄሽ ናናለም አንድ የመለያለም ካምፓኒ ዳይሬክተር ሲሆን በ2017 የወጣው ቴክ ኦፍ የተሰኘው በ2020 ደግሞ ሲዩሱን በ2021 ደግሞ የወጣው መሊክ የመሰሉ ታዋቂ ፊልሞችን ዳይሬክት ያደረገ ምርጥ ዳይሬክተር ነው። ስለዚህ መረጃው ጨምሮ እንደሚያሳየው መሄሽ ናናለምና ሰልማን ካን ሙምባይ የተገናኙ ሲሆን ሁለቱም ደግሞ የተነጋገሩት አንድ ተለቅ ያለ አክሽን ትሪለር ፊልም ለመስራት አስበዋል። ሰልማን ካንም የፊልሙን ታሪክ የሚቀጥለው ሳምንት ላይ እንዲያሰማው ዝግጁ ሆኗል ወይም ፈቃደኛ ሆኗል። ስለዚህ ሰልማን ቀጣይ ፊልሙ በአቱል አግሪሆትሪ ፊልም ካምፓኒ የሚሰራ ሲሆን ፊልሙንም ዳይሬክት የሚያደርገው መሄሽ ናናለም እንደሆነ የወጡ መረጃዎች ያሳያሉ። ስለዚህ ይህን ፊልም ለመስራት ሁለቱ ወደ ስምምነት ከገቡ የፊልሙን ቀረጻ በአሁኑ ሰዓት ላይ የጀመረ ወይም ደግሞ እየሰራ ያለውን ዋር ድራማ ይዘት ያለው ፊልም ከጨረሰ በኋላ በቀጣይ ይህን ፊልም ይሰራል ማለት ነው። እንደሚታወቀው በአሁኑ ሰዓት ላይ ሰልማን ካን ቀጣይ ፊልሙ አድርጎ የያዘው ጋልቫን ዳሊ በተሰኘው ታሪክ ላይ መሰረት ያደረገው አንድ ዋር አክሽን ድራማ ፊልም እየሰራ መሆኑ ተነግሯል። ፊልሙንም ዳይሬክት የሚያደርገው አፑር ባላቲያ የተሰኘው ዳይሬክተር ሲሆን ስለዚህ በአሁኑ ሰዓት ላይ ፕሪፕሮዳክሽኑ እየተዘጋጀ ነው ያለው። ጁላይ ወር ላይ ደግሞ የፊልሙ ሙሉ ቀረጻ ይጀምራል ተብሏል። የዚህም ፊልም ቀረጻ ለመጨረስ ሰልማን ካን 70 ቀን ይበቃኛል ብሎ ፕሮግራም የያዘለት ሲሆን በ70 ቀን ውስጥ አጠናቆ ይጨርሰዋል። ስለዚህ ዋር ድራማ ይዘት ያለውን ፊልም ሰልማን ካን ቀረጻ ከጨረሰ በኋላ መሄሽ ናናለም ዳይሬክት የሚያደርገውን ፊልም ሊጀምር ይችላል ማለት ነው። ስለዚህ እንግዲህ ሰልማን ካን ይህ ከመሄሽ ጋር የሚሰራው ፊልም ኦፊሻል አናውንስመንት ውስጥ ከሚደረግ ድረስ እንጠብቃለን። ፊልሙም ደግሞ እንዴት ይሆናል የሚለውን ደግሞ አብረን ይሆናል። እናንተስ የሰልማን ካን ቀጣይ ፊልሞቹን ወይም ስራዎቹን እየጠበቃችሁ ነበረ? ምን ትላላችሁ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ራማይን ፊልም ከሚቀረጽበት ቦታ ላይ ወይም ደግሞ ከፊልሙ ሴት ላይ የያሽ አዲስ መልክ ለእይታ በቅቷል። በወጣው ፎቶ ላይ እንደሚያሳየው ከሆነ የፊልሙ ዳይሬክተር ጋይ ኖሪስ ዳይሬክት እያደረገ ወይም ደግሞ ጋይድ እያደረገው ይታያል። ጋይ ኖሪስ ማለት የሆሊውድ በጣም ብዙ ትልልቅ የሆኑ ወይም ትልልቅ ፊልሞች ላይ አክሽን ስታንቶችን ዳይሬክት ያደረገ ታዋቂ ዳይሬክተር ነው። ለምሳሌ ማድ ማክስ፣ ዘ ሱሳይድ ስኳድ እና ሌሎችም በጣም ታዋቂ አክሽን ፊልሞች ላይ አክሽናቸውን ዳይሬክት ያደረገ ታዋቂ ዳይሬክተር ነው። ይህ ማለት እንግዲህ ራማይን የተሰኘው ፊልም ላይ ጠጠር ያለ ምርጥ አክሽን ሲኩዌንሶች ይኖራሉ ማለት ነው። ፎቶ ላይ እንግዲህ በደንብ እንደሚያሳየው ከሆነ ያሽ በፊልሙ ላይ የራቨን መልኩ ምን እንደሚመስል ይፋ አድርጓል ወይም ደግሞ በደንብ አሳይቷል። በእርግጥ በፊልሙ ላይ የራቨን ሉኩ ምን እንደሚመስል እስካሁን ድረስ ኦፊሻሊ ባይወጣለትም ግን በዚህ መልኩ ከሆነ እጅግ በጣም የሚያምር ራቨን ክሬት አድርገዋል ማለት ይቻላል። እንግዲህ የያሽ ፊልሞች ከዚህ በኋላ ከበድ ያሉ ነው የሚመጡት። ምክንያቱም ራማይን የተሰኘው ፊልም የማድባስ አክሽን ዳይሬክተር ዳይሬክት እያደረገለት ነው ያለው። የቶክሲክ ፊልሞችን አክሽኖቹን ደግሞ የጆኒክ አክሽን ዳይሬክተር የሆነው ጄጄ ፔሪ ዳይሬክት እያደረገለት ነው ያለው። ይህም ማለት እንግዲህ ያ ቀን በጣም ቅርብ ነው ማለት ነው። ያሽ አንድ የሆሊውድ ፊልም ላይ የምናይበት ወይም ደግሞ ሙሉ ለሙሉ የሆሊውድ ዳይሬክተር ፊልሞቹን ዳይሬክት ያደርግለታል ብለን የምናስብበት ሰዓት ደርሰዋል። ምክንያቱም በአሁኑ ሰዓት ላይ የያሽ ስታር ደሙ በአጠቃላይ እንኳን ስናየው 700 እና 800 ከሮር እንኳን ፊልሞቹ ቢሰሩ አቬሬጅ የሚባልበት ደረጃ ደርሰዋል። እናንተስ የያሽ ቀጣይ ፊልሞቹ ምን ትላላችሁ? እዚህ ፊልም ላይ ራቨን ሆኖ ይቀውጠዋል፣ አሪፍ ይሰራል? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። በደርማ ፕሮዳክሽን የሚወጣ የነበረው ከርቲካሪያንና እንዲሁም ደግሞ ዳይሬክተሩ ሰንዲፕ ሞዲ የሚሰሩት ፊልም አሁን ተቋርጧል ወይም ቀረጻው ቀርቷል ተብሏል። የፊልሙ ዳይሬክተር ሰንዲፕ ሞዲም አዲስ ፊልም ወይም ሌላ ፊልም ለመስራት ራጅኩማር ራውን እያናገረ እንደሆኑ የወጡ መረጃዎች ያሳያሉ። ሰንዲፕ ሞዲ ማን እንደሆነ ካላወቃችሁ ሱሽሚታ ሴን የሰራችበት አሪያ የተሰኘው ዌብ ሲሪል አዲትሪ ካፑር እና አኒል ካፑር የሰሩት ኤናይት ማኔጀር የተሰኘው ፊልም እነዚህን ዌብ ሲሪሎች ዳይሬክት ያደረገው ይህ ሰንዲፕ ሞዲ የተባለው ዳይሬክተር ነው። ሰንዲፕ ሞዲ የመጀመሪያውን የሂንዲ ፊልሙን ከደርማ ፕሮዳክሽን ጋር ፈርሞ ነበረ። የፊልሙ ይዘትም አንድ ፔሪድ አክሽን ድራማ ፊልም ይሆናል ተብሎ ነበረ። ግን በአሁኑ ሰዓት ላይ የፊልሙ በጀት እጅግ በጣም ከፍተኛ የሆነ ስለሄደ ተቋርጧል ወይም ቀርቷል ተብሏል። ስለዚህ ሰንዲፕ ሞዲ በአሁኑ ሰዓት ላይ ደግሞ ሃይ ኮንሰፕት የሆነ ትሪለር ድራማ ፊልም እየሰራ ነው ያለው ወይም ለመስራት እየተዘጋጀ ነው ያለው። ስለዚህ የፊልሙ ሜከሮች በአሁኑ ሰዓት ላይ ራጅኩማር ራውን እያናገሩ ስለሆነ የከረን ጆሃርና ወይም የደርማ ፕሮዳክሽንና የሰንዲፕ ሞዲ ፊልም ደግሞ እንዴት ይሆናል የሚለውን በቀጣይ አብረን ይሆናል። ታዋቂው ዳይሬክተር ሞሂት ሱሪ የሰራበት ወይም ዳይሬክት ያደረገው ሰያራ የተሰኘው ፊልም ቲዘሩ ለእይታ በቅቷል። ሰያራ አንድ ሮማንቲክ ኮሜዲ ድራማ ፊልም ሲሆን በፊልሙ ላይም አሃን ፓንዴና አኒት ፐታ የተባሉ አዲስ ተዋናዮች ለመጀመሪያ ስራቸውን የሚያቀርቡበት ፊልም ነው። ቲዘሩ ላይ እንደታየው ከሆነ አኒት ፐታ በምትናገረው ንግግር ከጀርባ ደግሞ በጣም የሚያምር ቆንጆ ሙዚቃ እየተሰማ ይታያል። ቲዘሩ ሙሉ ለሙሉ እንግዲህ ካየን በኋላ በፊልሙ ላይ ኢንቴንስ የሆነ አስጨናቂ የሆነ አንድ ሮማንቲክ ኮሜዲ ድራማ ፊልም እንደሚሆን በደንብ ያሳያል። በእርግጥ ስለ ሁለቱ ተዋናዮች ምንም ነገር መናገር አይቻልም፣ ምክንያቱም ይሄ ገና የመጀመሪያ ስራቸው ነው። ግን የፊልሙ ዳይሬክተር ሞሂት ሱሪ አሽቂና ኤክቢልን የተሰኙ ፊልሞችን ዳይሬክት አድርጓል ቀደም ብሎ። ስለዚህ የሆነ ለየት ያለ ነገርማ መጠበቃችን ማይቀር ነው። ስለዚህ አሃን ፓንዴና አኒት ፐታ የሰሩት ይህ ሰያራ የተሰኘው ፊልም ጁላይ 18 ለሲኒማ እይታ ይበቃል ተብሏል። वो आवारा ढूंढ रहा है दिल सैयारा
ढूंढ रहा है। ሲዳት ማልሆትራ የሚሰራበት ፐረምስ እንግዲህ የተሰኘው ፊልም የመጀመሪያ ቲዘሩ ለእይታ በቅቷል። ከሲዳት ማልሆትራ ጋርም ጃንቢ ካፑር አንድ ላይ በጣም በሚያምር ሮማንቲክ ስታይል ታይተውበታል። ቲዘሩ በጣም የሚያምር ነገር አለው። ሲዳት ማልሆትራና ጃንቢ ካፑርም አሳምሮ የሰሩት ይመስላል። ከዛ በተጨማሪ ደግሞ ከጀርባ የሚሰማው ሙዚቃ በጣም ደስ የሚል ነገር አለው። ስለዚህ እንግዲህ በቲዘሩ ላይ የፊልሙ ታሪክ እንደሚያጠነጥነው የደቡብና የሰሜን ወይም ደግሞ ሴቷ ደቡብ ናት፣ ወንዱ ደግሞ የሰሜን ተወላጅ ናቸው። ስለዚህ እንግዲህ ፊልሙ ላይ ቆንጆ ሮማንቲክ ድራማ ፊልም እንደሚሆን ወይም ደግሞ ቆንጆ ታሪክ እንደሚያሳዩን እርግጠኛ የሚያደርግ ነገር አለው። በእርግጥ ለረጅም ጊዜ ቆንጆ ሮማንቲክ ድራማ ፊልም አላየንም አይደለ? ግን በጁላይ ወር በጣም ብዙ ሮማንቲክ ኮሜዲ ፊልሞችና ሮማንቲክ ድራማ ፊልሞችን ምን ይመስለኛል። ይህ ፐረምስ እንግዲህ የተሰኘው ፊልም ወይም ቲዘሩ በጣም የሚያምር ቆንጆ ነገር አለው። የፊልሙ ታሪክ ደግሞ እንዴት ይሆናል የሚለውን ደግሞ አብረን ይሆናል። ጃንቢ ካፑርና ሲዳት ማልሆትራ የሚሰሩበት ፐረምስ እንግዲህ የተሰኘው ፊልም ጁላይ 25 ለሲኒማ እይታ ይበቃል ተብሏል። የድርሸም ፊልሞች ፕሮዲውሰር የሆነው ኩማር መንገታ አሁን በሰጠው መረጃ እንደተናገረው ከሆነ ድርሸም ስሪ እየተሰራ ነው ያለው ወይም ደግሞ ሊሰራ ነው። አጀይ ዴቭጋንም በድጋሚ በቪጄ ሰልጋወርከር ካራክተር ተመልሶ ይመጣል ብሎናል። እንደሚታወቀው የፊልሙ ስክሪፕት መጻፍ ከተጀመረ ትንሽ ቆየት ብሏል። እስከዚህ ዓመት መጨረሻ ድረስ ጠቅላላ ጣጣውን ጨርሰው ወደ ቀረጻ ይገባሉ ተብሎ ይጠበቃል። ቀደም ብሎ እንደተነገረው እኔም እንዳቀረብኩት ከሆነ የሂንዲውም ሆነ የመለያለሙ ሁለቱም ፊልሞች እኩል ቀረጻ የሚደረግላቸው ሲሆን ለእይታ ሲበቁም በእኩል ቀን ይለቀቃሉ ተብለዋል። ስለዚህ ድርሸም ስሪን ወይም ደግሞ የድርሸም ሶስተኛ ክፍል የጠበቃችሁ ከነበረ እንደሚሰራ በደንብ አረጋግጠውልናል። እስከዚህ ዓመት መጨረሻም ወደ ቀረጻ እንደሚገቡ ነግረውናል። ይሄ ለፊልሙ ወዳዱ ወይም ደግሞ ቀደም ያሉትን ሁለቱም ክፍል ላይ ተመልካች በጣም አሪፍ ዜና ነው። 2026 እንግዲህ እየገባን ያለው የሚለቀቅበት ቀን ደግሞ እስከ መቼ ወይም ደግሞ መቼ ነው የሚሉን ኦፊሻል የሚለቀቅበትን ቀን እስከሚነግሩን እንጠብቃለን። ታዋቂው ዳይሬክተር አኑራግ ባሱ ዳይሬክት ያደረገው ካርቲካሪን የሚሰራበት በዚህ ዓመት ኦክቶበር 17 ማለትም ለዲቫሊ ይለቀቃል ተብሎ ነበረ። አሁን በወጣ መረጃ እንደተነገረው ከሆነ ቀረጻው በጣም ስለዘገየና ስላረፈደ በዚህ ዓመት ለእይታ መብቃት አይችልም ተብሏል። ፊልሙ እንግዲህ ቀረጻውን ለመጨረስ 30% ያህል ይቀረዋል። እናም ያ ረጅም ጊዜ ይወስዳል ተብሏል። ምክንያቱም ደግሞ በአሁኑ ሰዓት ላይ ካርቲካሪን የደርማ ፕሮዳክሽን ፊልም የሆነው ቱ ሜሪ ሜቴራ ቱ ሜሪ የተሰኘውን ፊልም ቀረጻ ቢዚ እንደሆነ እየተነገረ ነው ያለው። የፊልሙ ዳይሬክተር አኑራግ ባሱም ቢሆን ሜትሮ ኢንዲኖ የተሰኘው ፊልምን ለመስራት ፖስት ፕሮዳክሽን ስራውን እየቀጠለ ነው ያለው ወይም በሱ ስራ ቢዚ እንደሆነ እየተነገረ ነው ያለው። ስለዚህ ባጭሩ እንግዲህ አኑራግ ባሱና ካርቲካሪን የሚሰሩት ፊልም በዚህ ዓመት ለዲቫሊ ይወጣል ተብሎ ነበር፣ አይለቀቅም፣ ተራዝሟል እየተባለ ነው። በእርግጥ ይሄ ዜና ለማዶክ ፊልሞች በጣም አሪፍ ዜና ነው። ምክንያቱም ዲቫሊ ላይ የማይወጣ ከሆነ አዩሽማን ኩራና የሚሰራበት ታማ የተሰኘው ፊልም ብቻውን ለዲቫሊ ይለቀቃል ማለት ነው። ለምን ክላሽ ሊያረግ ስለነበረ አሁን ከክላሽ አመለጠ ማለት ነው። ታማ የተሰኘው ፊልም የሆረር ዩኒቨርሱ አምስተኛ ፊልም ሲሆን አዲቲ ሰርቦርጃ የተባለው ዳይሬክተር ዳይሬክት ያደረገው ፊልም ነው። ስለዚህ እንግዲህ በቀጣይ ዳይሬክተር አኑራግ ባሱና ካርቲካሪን የሚሰሩት ፊልም ኦፊሻል አናውንስመንቱን እንጠብቃለን ማለት ነው። ዲልጂት ዱሳን ጁን ላይ ከሶኒ ዶል ጋር የቦርደርቱን ቀረጻ እንደሚጀምር እየተነገረ ነው ያለው። ጁን ላይ ከሶኒ ዶል ጋር ቀረጻ ካደረገ ደግሞ ጁላይ ላይ ደግሞ ከቨሩ እንደበንጋ ቀረጻ ያደርጋል። ቦርደርቱ ቀረጻውን በአሁኑ ሰዓት ላይ አጣጥፎ እንደቀጠለ እየተነገረ ነው ያለው። ፊልም ሜከሮቹ እንዳሉት ከሆነ እስከ ጁላይ አጋማሽ ድረስ ፊልሙን ቀረጻ ለመጨረስ ፕሮግራም እንዳደረጉ እየተነገረ ነው ያለው። ስለዚህ እነሱ እንዳሰቡት በትክክል ከሄደ የፊልሙ ቀረጻውን እስከ ኦገስት አጋማሽ ድረስ ሊጨርሱ ወይም ደግሞ ሊያጠናቀቁ ይችላሉ። ከዛ በኋላ ፖስት ፕሮዳክሽን ስራው ይቀጥላል ማለት ነው። የፊልሙ ታሪክ ያው ቀደም ብሎ እንደተነገረው ከሆነ በ1971 በፈረንጆቹ ማለት ነው ህንድና ፓኪስታን በእነሱ ማለት የነበረውን ጦርነት ታሪክ ላይ የሚያጠነጥር ሲሆን የዚህ ፊልም ቀረጻውም እጅግ በጣም በከፍተኛ ሌቭል እየተደረገ እንዳለ እየተነገረ ነው ያለው። ፊልሙም ጣጣውን ጨርሶ ሪፐብሊክ ዴይ 2026 ለእይታ እንደሚበቃ እየተነገረ ነው ያለው። ግን አሁን ትልቁ ጥያቄ የሶኒ ዶል ላሆር 1947 የተባለው ፊልም የት ደረሰ የተባለ እየተጠየቀ ነው ያለው። ምክንያቱም ላሆር 1947 የተባለው ፊልምም የፊልሙ ታሪክ አንድ ዋር አክሽን ድራማ ፊልም ሲሆን ቀረጻውን እንደጨረሰ ቀደም ብሎ ተነግሮ ነበር። የሚገርመው ነገር ግን እስካሁን ድረስ በኦፊሻሊ የሚለቀቅበትን ቀን ይፋ አላደረጉ። ስለዚህ እንግዲህ ቅድሚያ ላሆር 1947 የሚለው ፊልም መቼ እንደሚለቀቅ ከነገሩን ከዛ በኋላ የቦርደሩን ልናስብ እንችላለን። ምክንያቱም ቀረጻው ያላለቀውን ከማውራት ይልቅ ያለቀውን ለምን እንደማይናገሩ ግራም ያጋባል። እናንተስ የሶኒ ዶል ቀጣይ ፊልሞቹን እየጠበቃችሁን ያላችሁት ምን ትላላችሁ? ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉት። ጄኪ ቻን አሁን በቅርቡ ሲጠየቅ እንደተናገረው ከሆነ ረሻወር ፎርን ለመስራት ሙሉ ለሙሉ ዝግጁ ነኝ ብሏል። አሁን በቅርቡ ያው የካራቴ ኪድ የተሰኘው ፊልም በሚወጣ ሰዓት ላይ ጄኪ ቻን ስለ ረሻወር በተጠየቀ ሰዓት ላይ ተናገረው ቶሎ ቢያሰሩን አሪፍ ነው፣ ካልሆነ ግን እንደዚሁ የታየ ክሪስታ ከሪም ሆነ እኔ 100 ዓመት ሊሞላል ነው ብሎ ቀልዷል። ረሻወር የመጀመሪያው ክፍል በ1998 ሁለተኛው ክፍል ደግሞ 2001 ላይ ሶስተኛው ክፍል ደግሞ 2007 ላይ ለእይታ በቅቶ ነበረ። እንዲሁም በጣም ተወዳጅነትን ያገኙ ቆንጆ ፊልሞች ሆነው አልፈዋል። በእርግጥ በገቢ ደረጃ ስናየው ሶስተኛው ክፍል ትንሽ አነስ ያለ ገንዘብ ቢያስገባም አንደኛና ሁለተኛ ክፍሉ ግን እጅግ በጣም ከፍተኛ ገንዘብ ቦክስ ኦፊስ ላይ መሰብሰብ ችሎ ነበረ። ጄኪ ቻን እንግዲህ ፊልሙ እንደሚሰራ ሂንት ከሰጠ ፊልም ሜከሮቹ ደግሞ ስለ ፊልሙ ምን ይላሉ ቢለው ደግሞ በቀጣይ የምንጠብቀው ይሆናል። ሶኒ ሊቭ ኦቲቲ ፕላትፎርም ላይ አንድ
ዌብ ሲሪዝ ለእይታ በቅቷል። እሱም ርዕሱ ከንከጁራ ይሰኛል። ይህ ከንከጁራ የተሰኘው ፊልም ታሪኩ የሚያጠነጥነው ከ14 ዓመት በኋላ ከእስር ቤት ተፈቶ ስለመጣ አንድ ወንጀለኛ ሲሆን ከእስር ቤት ከወጣ በኋላ የወንድሙ ቢዝነስ ላይ እሱ ለማገዝ ወይም ደግሞ ስራ ለማግኘት ሲጣጣር ይታያል። ከዛም በኋላ የወንድሙ ስራ የተለየ ወይም ደግሞ አስቸጋሪ ነገሮች ሲገባ ይታያል። የስራ ህይወትን፣ የቤተሰብ ዓለምን፣ ማታለልን፣ ማጭበርበርን፣ ወንጀልን አጠቃላይ በአንድ ላይ አቅፎ የያዘ ፊልም ነው። ይህ ከንከጁራ የተሰኘው ፊልም በአጠቃላይ 8 ኤፒሶድ ነው ያለው። የመጀመሪያ ሲዝኑ ነው። ብዙ ጊዜ እንደዚህ የሂንዲ ዌብ ሲሪሎችን እንግዲህ የሚከታተል ሰው ያለም አይመስለኝም። የማላቀርበውም የማልፋችሁ ለዛ ነው። እንግዲህ የምትወዱ ከሆነ የምታዩ ከሆነ በጣም የተመቻችሁና ያያችሁትን ዌብ ሲሪል ርዕስ እስቲ ጻፉል ካያችሁ ማለት ነው። आशु जितना मासूम है उतना खतरनाक भी है। ቀጣዩ ትልቁ ዜና ወይም እየተነገረ ያለው ጎልማል 5 የተሰኘው ፊልም ቀረጻውን እስከዚህ ዓመት መጨረሻ ድረስ ይጀምራል ተብሏል። ጎልማል የተሰኙት ሁሉም ፊልሞች ላይ ፓፒ ባይ በመሆን የተጫወተው እንዲሁም ደግሞ በኮሜዲ ፊልሞች ከድሮ ጀምሮ ንግስናውን አስጠብቆ የቆየው ጆኒ ሊቨር እንደተናገረው ከሆነ ሮሂት ሼቲ ጎልማል 5 የተሰኘውን ፊልም ቀረጻ ኖቬምበር ወር ላይ በዚሁ ዓመት ይጀምራል ብሏል። በእርግጥ በአሁኑ ሰዓት ላይ ሮሂት ሼቲ የራኬሽ ማሪያ ባዮፒክ ነው ወይም ደግሞ ባዮፒክ ነው በሱ ታሪክ ላይ የሚያጠነጥነውን ጆን አብርሃም የሚተውንበትን ፊልም ቀረጻ ላይ ቢዚ እንደሆነ እየተነገረ ነው ያለው። ስለዚህ ጆን አብርሃምም በፊልሙ ላይ ራኬሽ ማሪያን ሆኖ እንደሚተውን ተነግሯል። የፊልሙ ቀረጻም አፕሪል ወር ላይ እንደተጀመረ የተነገረ ሲሆን ፕሮግራም እንደተያዘለት ከሆነ እስከ ኦገስት አጋማሽም የፊልሙ ቀረጻ ያልቃል ተብሏል። በመቀጠልም ሮሂት ሼቲ ጎልማል 5 ቀረጻውን ኖቬምበር ላይ ይጀምራል ማለት ነው። ስለዚህ ቀረጻውን እንግዲህ በተባለለት ቀን ከተጀመረ ወይም በተባለለት ወር ከተጀመረ የሚቀጥለው ዓመት ዲዋሊ ላይ ወይም ክሪስማስ ላይ በዓመቱ ፊልሙ ለእይታ ይበቃል ተብሎ ይጠበቃል። ልክ እንደ 2025 2026 ለአጀይ ዴቭጋን አሪፍ ጊዜ ይሆናል ወይም አሪፍ ዓመት ይሆናል ተብሎ ይጠበቃል። ምክንያቱም በ2026 አጀይ ዴቭጋን 3 ቀጣይነት ያላቸው ወይም ተያያዥ ያላቸውን ፊልሞች ለእይታ የሚያበቃበት ዓመት ነው። ኢንደር ኩማር ዳይሬክት የሚያደርገው ደማል 4 አንደኛው ሲሆን አቢሼክ ፓተክ ዳይሬክት የሚያደርገው ደግሞ ድርሸም 3ኛው ክፍልም የሚለቀቅበት ዓመት ነው። እንዲሁም ደግሞ ከሮሂት ሼቲ ጋር የሚሰራው ጎልማል 5ም እነዚህ ሶስቱም ፊልሞች እንግዲህ ለእይታ ይበቃሉ ተብሎ ይጠበቃል በቀጣይ ዓመት። ስለዚህ እናንተ ከጎልማል 5 ደማል 4 እና ድርሸም 3 በጣም የምትጠብቁት የትኛው ፊልም ነው? እስቲ ኮሜንት ላይ አጫውቱኝ። መድረስ የተሰኘው ፊልም የመጨረሻ ቀረጻውን እንዳጠናቀቀ የተነገረ ነው ያለው። እዚህ ጋር በወጣ አንድ ፎቶ እንደሚያሳይ የፊልሙ ዳይሬክተር ያርቡር ጋዶስ እና የፊልሙ አክተር ሺቫ ካርቲኬን አንድ ላይ የታዩበት አንድ ፕሮግራም ላይ ይፋ አድርገዋል እንደጨረሱ። በዛውም እንደተናገሩት እንዳሳወቁት ከሆነ የመድራሲ ፊልም ክላይማክሱ ወይም የመጨረሻ የፊልሙ መጠናቀቂያ ታሪኩ ስሪለንካ የተባለው ሀገር ላይ እንደሚጠናቀቅ ወይም እንደሚቀረጽ ተነግሮ ነበረ። በዛሬው ዕለት ቀረጻው እንደጨረሰ አናውንስ አድርገዋል። መረጃው ጨምሮ እንደሚያሳየው ከሆነ መድራሲ የተሰኘው ፊልም የመጨረሻ የፊልሙ የታሪኩ መዝጊያ ላይ ክላይማክሱ ላይ በሺቫ ካርቲኬን እና በቪዲት ጃንቫል መሃል እጅግ በጣም ኃይለኛ የሆነ አደገኛ አክሽን ሲኩዌንሶች ታይተውበታል የተባለ ቀረጻ ነበር። በእርግጥ የፊልሙ ዳይሬክተር የሆነው ያርቡር ጋዶስ ቀደም ብሎ እንደተናገረው ከሆነ መድራሲ በተሰኘው ፊልም ላይ ልክ እንደ ገጅኒ በጣም ትሬለሩ የበዛ ምርጥ አክሽን ያለበት ሳይኮሎጂካል ትሬለር ፊልም ታያላችሁ ብሎ ተናግሮ ነበር። ስለዚህ መድራሲ የተሰኘው ፊልም እንግዲህ ጆነሩ ኢንቴንስ የሆነ አንድ ሳይኮሎጂካል ትሬለር አክሽን ፊልም ሲሆን በፊልሙ ላይም ሺቫ ካርቲኬን አንድ ኤክስ ኮፕ ነው ወይም የድሮ ወታደር ወይም የድሮ ፖሊስ ሆኖ ነው የሚተውነው። የፊልሙ ቪለንም ቪዲት ጃንቫል እንደሆነ ከተነገረ በኋላ የፊልሙ ኤክሳይትመንት በጣም ጨምረዋል። በእርግጥ ይሄ ፊልሙ ያን ያህል ቀለል ያለ አይደለም፣ ትልቅ ፊልም ምክንያቱም የፊልሙ በጀት ራሱ 200 ከሮር ተብለዋል። ሁላችንም እንደምናውቀው ያርቡር ጋዶስ ቀደም ብሎ የሰራው ሲከንደር የተሰኘው ፊልም ቦክስ ኦፊስ ላይ ፍሎፕ የሆነ ቢሆንም አሁን ቀጣይ ፊልሙ መድራሲ እንዴት እንደሚሆን ደግሞ አብረን ምን ይሆናል። እናንተስ መቼስ ያርቡር ጋዶስ ቀጣይ ሰራውን እየጠበቃችሁ ከነበረ ይሄ ፊልም እንግዲህ እንዴት ጠብቁታላችሁ? ያላችሁን ሐሳብ አስተያየት ኮሜንት አጫውቱኝ። ሉበር በንዳ የተሰኘው ፊልም ላይ የተወነችው ስዋሲካ እንዳለችው ከሆነ ሉበር በንዳ የተሰኘውን ፊልም ሻሩክ ካንሰር ካየው በኋላ ያለው ይሄን ፊልም ሪሜክ ማድረግ እፈልጋለሁ ብሎናል ብላለች። ሉበር በንዱ የተሰኘው ፊልም በ2024 ለእይታ ይበቃ አንድ ስፖርት ድራማ ፊልም ነበረ። የፊልሙ መሪ ተዋናይም ሀሪሽ ከሊያን የተባለው አክተር ነበር። የፊልሙ ታሪክም በፍቅር በቤተሰብና በኢጎ ወይም በእልህ የተያዘ አንድ ግለሰብ ታሪክን በደንብ የሚያሳይ ሲሆን በቀላል ነገር የተጀመረ የክሪኬት ሜዳ ላይ የተነሳ አንድ ጸብ እንዴት በሰው የግል ህይወት ውስጥ ገብቶ ነገሮችን ብትወጥ እንደሚያደርግ የሚያሳይ አንድ ፊልም ነው። በእርግጥ የፊልም በጀቱ አነስ ያለ ነበረ። በ6 ከሮር የተሰራ ፊልም በዓለም አቀፍ ደረጃ እስከ 40 ከሮር ማስገባቱ አጀብ ያሰኘ ፊልም ነበረ። ስለዚህ እንግዲህ ሻሩክ ካን የፊልሙን ራይት ከገዛ በኋላ በራሱ ፕሮዳክሽን ካምፓኒ ወይም በሬችል ኢንተርቴይንመንት ፊልሙን ሪሜክ እንደሚያደርገው ተነግሯል። ይህም ማለት ግን እሱ ይተውንበታል ማለት አይመስለኝም። ስለዚህ እንግዲህ ፊልሙ ሪሜክ እንደሚሰራለት ኦፊሻል አናውንስመንቱ እስከመቼ ይወጣል የሚለውን ደግሞ አብረን ምን ይሆናል። ከተሰራ በኋላ ለረጅም ጊዜ ተቀምጦ የነበረው ድልጅት ዶሳን የሰራበት አንድ ሚስትሪ ትሬለር ፊልም ይዘት ያለው ዲቴክቲቭ ሸርዲል የተሰኘው ፊልም የሚለቀቅበት ቀን ይፋ ሆኗል። ዲቴክቲቭ ሸርዲል የተሰኘው ፊልም ቀረጻውን ቀደም ብሎ የጨረሰ ሲሆን በአንዳንድ ምክንያቶች ተቀምጦ ወይም ደግሞ ወደ ኋላ ቀርቶ ነበረ። ይህንን ፊልም ፕሮዲውስ ያደረገው አሊ አባድ ደፈር ሲሆን ረቪ ቻፐሪያ የተባለው ዳይሬክተርም ፊልሙን ዳይሬክት አድርጎታል። በፊት እንደተናገረው ከሆነ ፊልሙ ለሲኒማ ይበቃል ተብሎ ነበር። አሁን ላይ ግን በወጣ መረጃ እንደሚያሳየው ከጁን 20 ጀምሮ
ፕላትፎርም ላይ እንደሚለቀቅ ተነግሯል። አኑራግ ባሱ ዳይሬክት ያደረገበት ሜትሮ ኢንዲሮ የተሰኘው ፊልም ትሬለሩ ጁን 4 ለእይታ ይበቃል ተብሏል። ይህ ሜትሮ ኢንዲሮ የተሰኘው ፊልም 2007 ላይ ለእይታ ይበቃው ላይፍ ኢን ሜትሮ ከተሰኘው ፊልም ጋር ወይም የሱ ቀጣይ ፊልም ነው እየተባለ እየተወራ ነው ያለው። ምክንያቱም ይሄኛው ፊልም ወይም ሜትሮ ኢንዲሮ የተሰኘው ፊልም አንድ አንቶሎጂ ይዘት ያለው ፊልም ስለሆነ 4 የተለያዩ ታሪኮችን በአንድ የሚያሳይ ስለሆነ ልክ እንደ መጀመሪያው ክፍል ያው የዛ ቀጣይ ነው እየተባለ ነው። በዚህኛው ፊልም ታሪክ ላይ አዲቲ ሮይ ካፑርና ሳራ አሊ ካን፣ አሊ ፈዛልና ፋጥማ ሰናሼክ፣ እንኮናሴን ሸርማና ፕረንካጅ ትሪፓቲ፣ ሚና ጉፕታና አኑፐም ኬር መሪ ተዋናይ እንደሚሆኑ ተነግረዋል። ስለዚህ የፊልሙ ትሬለር ጁን 4 ለእይታ ይበቃል የተባለ ሲሆን ቀደም ብሎ እንደተናገሩት ከሆነም ደግሞ ፊልሙ ጁላይ 4 ለእይታ ይበቃል የተባለ ፊልም ነው። ሌላኛው ዜና ተላፓቲ ቪጄ በፊልም ስራው ላይ የመጨረሻ የሆነውን ፊልም ቀረጻውን እንደጨረሰ ተነግሯል። ቀደም ብሎ እንደተነገረው እንግዲህ ተላፓቲ ቪጄ ከፊልሙ ዓለም ሊሰናበት ነው። ስለዚህ የመጨረሻ ፊልሙን በትላንትናው ዕለት ጀናይ ናያገን የተባለውን የመጨረሻ ፊልሙን ቀረጻውን ጨርሻለሁ ብለዋል። ተላፓቲ ቪጄ እንግዲህ ቀደም ብሎ እንደተናገረው ከፊልሙ ዓለም እንደሚሰናበትና ይሄ የመጨረሻ ፊልሙ እንደሆነ ተናግሯል። ከፊልሙ ዓለም ከተሰናበተ በኋላ ወደ ፖለቲካው ዓለም እንደሚቀላቀል ቀደም ብሎ የወጡ መረጃዎች አሳይተውናል። በእርግጥ የታሚልና የቴሉጉ በጣም ብዙ ተዋናዮች ከፊልም በኋላ ወደ ፖለቲካው ዓለም ከተቀላቀሉ በኋላ ከፍተኛ ስምና ዝናን አግኝተዋል። ቀደም ብሎ ከነበሩት መሃል እንግዲህ ትልልቆቹ በጣም ብዙ ሲሆኑ ያው እዚህ ጋር ለመግለጽ ያህል ሶስቱን እንኳን ብናሳያችሁ ኤምቲ ራማራው፣ ኤምጂ ራማቸንደር እና ጆይዲታ የተባሉትን እንኳን ብዙ ጊዜ ፖለቲካ ላይ ስማቸው ሲነሳ ሰምታችሁ ይሆናል። ስለዚህ ተላፓቲ ቪጄ ደግሞ የፖለቲካ ዓለሙ እንዴት ይሆናል የሚለውን ከ2026 በኋላ የምናውቀው ነው። በእርግጥ በታሚልናዱ ውስጥ ተላፓቲ ቪጄ በጣም ከፍተኛ አድናቂና ብዙ ተከታይ ያለው፣ ግን በአጠቃላይ አድናቂዎቹና ብዛቱ ሲታይ የታሚልናዱ ሲኤም ወይም ደግሞ ቺፍ ሚኒስተር ያደርጉታል፣ ይመርጡታል። ምን ትላላችሁ? ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡ። ስለዚህ በአጠቃላይ እንግዲህ የፊልሙ ቀረጻ ካለቀ አሁን ፖስት ፕሮዳክሽን ስራውን አጠናቀው እንዳሉት ከሆነ 2026 ጃንዋሪ 9 ወይም ፖንገል የሚሰኘው የሂንዱ በዓል ላይ ፊልሙ ለእይታ እንደሚበቃ ተናግረዋል። የሞህንላል ቱዳረም፣ የሱሪያ ደሞ ሬትሮ እና የናኔ ሄትስሪ የተሰኘው ፊልሞች በኦቲቲ ፕላትፎርም ለእይታ በቅተዋል። እነዚህ እንዳለ በሂንዲ ደብ ወጥተው ለእይታ ይበቁ ሲሆን እናንተን ፊልሙን ማየት ከፈለጋችሁ ሶስቱንም በአማርኛ ትርጉም አዲስ ቲቪ ላይ አሁኑኑ ገብታችሁ በጥራት ማየት ትችላላችሁ። የሱሪያ ሬትሮና የናኔ ሄትስሪ ለእይታ ይበቁት ኔትፍሊክስ ላይ ሲሆን የሞህንላል ቱዳረም የተሰኘው ፊልም ደግሞ ጂኦ ሆትስታር ላይ ለእይታ በቅቶ ነበር በኦቲቲ ፕላትፎርም። ሶስቱም ቆንጆ ፊልሞች ናቸው። እናንተ ከሶስቱ መሃል የትኛውን አይታችኋል? የትኛው ተመቻችሁ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉን። ካላያችሁት ደግሞ አሁኑኑ ወደ አዲስ ቲቪ ገብታችሁ ሳይን አፕ በማድረግ እንዲከፍትላችሁ አድርጉና ማየት ትችላላችሁ መርጣችሁ። ልክ እንደዚህ የተለያዩ ከአንድ ሲኒማ ጋር የተያዙ አፕዴቶች ወይም መረጃዎች ወደ እናንተ ጋር መድረስ እንዲችል ቪዲዮ ላይክ ማድረግ አትርሱ። ያላችሁን ሀሳብ አስተያየት በኮሜንት ግለጹ። ለቤቱ አዲስ ሆናችሁ ሰብስክራይብ አድርጉ። ከዛ በተጨማሪም ለጓደኞቻችሁ ሼር እያደረጋችሁ የኔ ስራዎችን ማበረታታት ትችላላችሁ። ያቀርባችሁ ቃሲም መካ ነበርኩኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ कुछ होता है क्या करूँ हाय कुछ कुछ होता है।